ሻማለ አንዳንድ ምርመራ አድርገን ነበርና የሆነ ያገኘናቸው ውጤቶች አሉ። እሺ ምንድነው? ምን መሰለህ ማለት ባረግልን ምርመራ የዘር ፍሬ ላይ ችግር እንዳለ ነው። ምን ማለት ደግሞ ይሄ ምን የሚባል ህመም ነው? አይዞህ ማለት በአንተ ላይ ብቻ አይደለም ብዙ ወጣቶች ላይ የሚከሰት በሽታ ነው። እሺ ዶክተር አሁን ምንድነው መፍትሄው? ማለት አሁን ያለበት ችግር የዘር ፍሬ ላይ ብቻ ነው እና ይሄን በቀዶ ጥገና ማውጣት እንችላለን። ግን ዝም ከተባለ ሌላ ችግርና ወደ ካንሰር ሊቀየርብህ ይችላል። ማለት ቀዶ ጥገና ካረኩኝ በኋላ መውለድ አልችልም ማለት ነው? አዎ እንዳልኩ ቀዶ ጥገና ካላረክ የካንሰርና ሌላ በሽታዎችም ሊያመጣብህ ይችላል። አይዞህ 10 ቀናቶች አሉ። በዚህ ጊዜ ውስጥ ቀዶ ጥገና ማድረግ እንችላለን። አንተም እስከዛ ተዘጋጅተህ መምጣት ትችላለህ። እሺ ዶክተር አመሰግናለሁ። ምንም ስራዬ ነው። ችግር አለ እንዴ? ደብሯል። ዛሬ ሆስፒታል ሄጄ ነበር እና ቆይሽ ምን አሉ? የዘር ፍሬ ላይ ችግር አለ። ከ10 ቀን በኋላ ቀዶ ጥገና እንደማድረግ ተነገረኝ። የምርህን ነው አማን? አዎ ከ10 ቀን በኋላ ማህፀን እንደምሆን ተነገረኝ። አብሽር በቃ ጓደኛዬ፣ አይዞህ አትጨናነቅሽ። ደግሞ ፈጣሪ ያለው ነው የሚሆነው። ኤፊ እኔ ግን በጣም ተጨነቅያለሁ። አንድ ልጅ እንኳን ሳልወርድ እንደዚህ መሆኑ እና ታዲያ ምን ልታረግ አሰብክ ግን አንተ? በቃ ባለኝ 10 ቀን ውስጥ አንድ ሴት እንኳን ፈልጌ ማስረግዝ አለብኝ። በቃ እኮ በጣም ጥሩ ሀሳብ ነው። ደግሞ እኔ ቺፖቹን በመፈለግ አግዛለሁ። ባለን በዚህ 10 ቀን ውስጥ ደግሞ አንድ ሴት ፈልጎ ማግኘት አይከብድም፣ በጣም ቀላል ነው። በቃ አትጨናነቅ አንተ፣ ፈታ በል። ምን ሆነ? ሰውዬው ደግሞ ዛሬ ወዴት ልትሄድ ነው? ባካ አንድ የቀጠርኳት ልጅ አለች፣ እሷን ላገኝ ልሄድ ነው። ይመችሽ። ደግሞ አምሮብሻል፣ ፏ ብለሻል። በጣም ይመችሽ አባቴ። ትፎክራለህ አይደለ? ይቅናሽ። በቃ ሰዓቱም እየሄደ ስለሆነ እንግባ አይደል? ወዴት ነው የምንገባው? አልጋ ምናምን ደግሞ ይዘን እንጫወት አይሻልም? እንደዛ ባለጌ፣ ገና በአንድ ቀን እንደዚህ ስትል ትንሽ አታፍርም እንዴ? ድሮም ወንዶች ስትባሉ ለዚህ ነው ሴትን የምትፈልጉት። ጽናትዬ ልጅ እንዴት እንደምወድ ብታይ። እኔም እኮ ልጅ እወዳለሁ። ልጆች እኮ የእግዚአብሔር ስጦታ ናቸው። አዎ ልክ ብለሻል። ቆይ ለምን አንወልድም? ማለቴ አትወልጂም? ልጅ ዝም ብሎ ይወለዳል እንዴ? እሱማ ዝም ተብሎ ሳይሆን በምት ከሆነ የጮሽ ነው የምትወልጂው። እኔ ያልኩት ልጅ ለመውለድ ብዙ ነገር ያስፈልጋል። ዋነኛው ነገርማ ወንድ ልጅ ነው የሚያስፈልገው። መቼስ ከነፋስ አትወልጂ። እሱን ልክ ነህ። ልጅ ለማሳደግ የራሳችን ገቢ ሆነ ያስፈልገናል። ያለ ፍቃዳቸው ወደዚህ ምድር አምጥተን በኋላ ምን ልናደርግ ነው? የሚያስፈልጋቸውን ነገር በሙሉ እኮ ማሟላት አለብን። ልክ ነሽ። እና መቼ አሰብሽ አንቺ? ለምኑ? ለመውለድ ነዋ። ኧረ እኔ አሁን ልጅ የመውለድ ሀሳብ የለኝም። ራሴን እንኳን አላስተዳደርኩም። ይቅርታ ጽናት፣ መሄድ አለብኝ። ምን ሆንክ? አይ ምንም፣ የረሳሁት ጉዳይ አለ፣ ለዛ ነው። አጅሬው ምን አዲስ ነገር አለ? ምንም አዲስ ነገር የለም እባክህ። እንዴ ቺኮቹ ግን ቆይ ምን ነው የሚሉት?
ምን አውቄ እባክህ። ሴቶቹ መውለድ እንደሚፈልጉና ወንድ እምቢ እንደሚል ነበር ማቀው። ነገሩ ተገላቢጦሽ ሆኗል። ወይ አባቴ ካልሆነ በመላ ነገር እንሞክር። አብራይ ማትሆን ከሆነ ወዳና ፍቅዳ ማትኖር ከሆነ ምን ጥቅም አለው ብለን ነው። ምን እሺ፣ አንቺ ደግሞ ዋናው የዘር ፍሬ ያለመባከን ነው አንድ የሚፈልገው። ውይ ኤፍሬም ቁም ነገር አይወጣም አይደል? ተወኝ እንደውም አማን ምን አዲስ ነገር አለ? አረ ምንም ነገር የለም እባክህ። ሴቶች ደግሞ መውለድ አይፈልጉም። ቀኑ ደግሞ እየቀረበ ነው። እኔ የምልህ አማን ወይ ለምን እውነቱን ተናግረ በዛ መንገድ አትሞክርም? ማን ይረዳል ብለህ ነው? እውነቱን ብናገር ጭራሽ ይሸሹኛል እንጂ ይረዱኛል ብለህ ነው? እኔ ግን እውነቱን ብትናገር አንድ ሴት ታጣለህ ብዬ አላስብም። በዛ ላይ ደግሞ እኮ ቀኑ እየደረሰ ነው አይደል? ካልሆነ እንደዛ ሞክራለሁ። እንግባ በቃ። እና ተስማማሽ? እና ምን አልሽ? እኔ የምልህ ወዴት ልትሄድ ነው? አንድ ልጅ ቀጥሬ ላገኛት ልሄድ ነው። እንዴ እውነቱን ነግረህ ልጠይቃት? አዎ፣ በዛ መንገድማ ድብደባ ነው የተረፈኝ። ይቅናሽ አባቴ ይቅናሽ፣ ይቅናሽ። እሺ በቃ እኔ ጨርሻለሁ። አንተ ና። ቆይ አንድ ላይ እንሄዳለን። ምን ሆነ ነው? አረፍዶብኛል። አረ ጨርሻለሁ ቦስ። እና ቤትሻ ሁሉ ሰላም? ሰላም ነው። ለምን እንደፈለከኝ ግን አልነገርከኝም እኮ። ምን መሰለሽ፣ አንድ ነገር ላናገርሽ ፈልጌ ነበር። ይቻላል። ምንድን ነው? ከዛ በፊት ግን ህይወት፣ ኑሮ እንዴት ነው? ጥሩ ነው። ይኸው እንደምታይ ነኝ፣ እየኖርኩ ነው። ትዳር፣ ልጆች ምናምንስ? አይ አማን፣ በዚህ ጊዜ የሚታመን ባል ከየት ይገኛል ብለህ ነው እንጂማ አግብቼ ልጆች ቢኖሩኝ በጣም ነው ደስ የሚለኝ። በዛ ላይ ደግሞ ልጅ በጣም ነው የምወደው። የምርሽን ነው ቤት? እንዴ ያው ልጅ የሚጠላል እንዴ? በዛ ላይ ደግሞ ሴት ስትሆን እኮ እድሜህም ያሳስብሃል። በሰላም ነው አማን? ሰላም ነው ቤቲ። እኔ የፈለኩሽ ማንኛ ምክንያቱ ለዚህ ነበረ። እና ለዛ ነበር የፈለኩሽ። ወይ አማን፣ በጣም ነው ማዝነው። የደረሰብህ ነገር እጅግ ያሳዝናል። እኔም አግብቼ ልጆች ቢኖሩኝ በጣም ደስ ይለኛል። ታዲያ በቃ እንጋባና ልጆችም ይኖረናል። እንደዛ ቢሆን በጣም ደስ ይለኝ ነበረ። ግን አንተ ያለ 2 ቀን ብቻ ነው። እኔ ደግሞ አሁን ፔሪድ ላይ ነኝ። በዚህ ጊዜ ላይ ማርገዝ አልችልም። አማን አማን እንዴ ምን ሆንክ? የሄድክበት አልተሳካልም እንዴ? አልሆነም። እውነቱንም ነግራት? አዋዝና የትዳርና የልጅ ፍላጎት ነበራት። ግን ምን አጓለው? ፔሬድ ላይ ነች። ምን አይነት እድል ነው በፈጣሪ። በቃ ለቀዶ ጥገና 1 ቀን ብቻ ነው የቀረኝ። ያንን ቀን ፈታ ብዬ ነው ማሳለፍ ፈልገው። ተስፋ ቆርጫለሁ። እንዴ አማን ተው፣ የምር በአንድ ቀን እኮ የሚፈጠረው አይታወቅም። አንዴ ተስፋ አትቁረጥ። ይሄ ሁሉ ቀን ያልተገኘ ሴት ከየት ይገኛል? ተስፋ ማድረጌ ነው ሞኝነቴ። ለማንኛውም አባቴ አይደብርሽ። ነገ እኔም ስራ አልገባም። በቃ ፈታ ስንል እንውላለን። እሺ
ኤፍሬም አይኔ ነው ወይስ እየቃዠው ነው? እስኪ እንን አንብብልኝ። አንተ ግን ምን አይነት ክፉ ሰው ነህ? የደረሰብህ ነገር ብደብቀኝም እኔ ግን ከሰው ሰማሁት። እኔ ሌላ ነገር የፈለከኝ ስለመሰለኝ ነው እንጂ የዛን ቀን እንደዛ የተናገርኩ እንደዚህ እንደሆነ ባውቅ ኖሮ ትቼ አልሄድም ነበር። የአንድን ሰው ህይወት ማስተካከል እየቻልኩኝ ህይወት ሲበላሽ ዝም ብዬ ማየት ስለሚከብደኝ ፈቃደኛ ከሆንክ ያልከውን ነገር ለማድረግ ተስማምቻለሁ። በፈለክ ሰዓት ደውልልኝ። እንዴ በቃ ጊዜውን ማጥፋት ቶሎ ሂድ፣ ቶሎ ሂድ። ናርዲ ግን የምርሽን ነው አይደል? አዎ የምሬ ነው። ነገሩን ያኔም ስላላወቅኩኝ ነው። በጣም ይቅርታ አድርግልኝ። አሁንም አረፈደም ናርዲ፣ በጣም አመሰግናለሁ። እና ጊዜ አናጥፋ፣ በቃ ይቻላል። አማን ተነሳ፣ ዛሬ እኮ ነው የሐኪም ቤት ቀጠሮክ። አዎ ልክ ነሽ። ተነሳና ተነስ ሂድ። ሄሎ አጅሪው፣ በቃ የምትፈልገውን ስታገኝ እኔን ረሳኸኝ? አላረሳውም ጓደኛዬ። ደግሞ ታውቃለህ ቀጠሮ ዛሬ ነው ማታ። ጉዳዩን በአግባቡ እንደፈጸምከው አልጠራጠርም። መጠየቁስ? በቃ እሺ፣ ቀጠሮ ዛሬ ስለሆነ ሆስፒታል እንገናኛለን። ስትወጣ ደውልልኝ። አዎ እኔም ከናርዲ ጋር ልወጣ ነው። እዛው እንገናኛለን። በቃ አይ እሺ፣ በቃ ቻው። ቻው። እሺ ሰላም ነው ዶክተር? እንዴት ነው ማኑኤል? ደህና ነኝ። የቀጠሮ ቀን ዛሬ ነው፣ ለዛ ነው የመጣሁት ዶክተር። አዎ አውቃለሁ፣ ግን አንድ ነገር የምነግርህ ነገር አለ። ምን ነበር? አዎ ዛሬ ምንም የምታደርገው ቀዶ ጥገና የለም። ለምን ማለት? እንዴት? ስም አማኑኤል ተሾመ መንግስቱ ነው አይደል? በትክክል አልተሳሳትክም። ያው የዘር ፍሬ ችግር የነበረበት አማኑኤል ተሾመ ግርማ የሚባል ሰው ነበር እና አንተ ምንም አይነት የዘር ፍሬ ችግር የለብህ። በስም መመሳሰል የመጣ ችግር ነው። የምርህን ነው ዶክተር? አዎ አንተ ላይ በሰዓቱ የሽንት ቧንቧ ቁስለት እንጂ ሌላ ችግር የለብህም ነበር። በጣም ነው የማመሰግነው ዶክተር። በጣም ዶክተርዬ፣ በጣም ነው የማመሰግነው። በጣም ማለት ነው ከምነግርህ በላይ እውነት በጣም ነው የማመሰግነው። በጣም ማለት ነው። ይቅርታ ግን በጣም በልሽ። በሕክምና ስህተትም ቢሆን አንቺን በማግኘቴ ደስተኛ ነኝ። እኔም የምችለውን አድርጌ ይሄንን ደስታ ስላሳየውክ እድለኛ ነኝ። የሴትነትን ወግ ስላሳየኸኝ አመሰግናለሁ።